ብለን እንገናኛለን። እሺ ፈልገው ወደው ነው እኔ የምሰጥን ስጦታዎችም እንዳለ አንዴ ከእጅ እያነሳክ አንዴ ከዛ በኋላ እየሰጠው ያሉ ስጦታዎችም ራስክ መግዛት ፈልገው ቀርተህ ነው ወይስ አንተ በእነሱ እየተመራ ነው ያለው? አሁንም አውልቅ ስትባል ታወልቃለህ፣ አርግ ስትባል ታደርጋለህ። እንዴ አንተ አያስፈልገኝም። በቃ እንጂ ስጦታ እንዴ በግልጽ አማርኛ ተናገርኩ ያለ በራሴ ነው መንቀሳቀስ የምፈልገው። በራሴ ነው ተንቀሳቀሳ። ሩታ እስከ ዛሬ ድረስ ሩታ የት ነበርሽ? በትክክል እንደዚህ አወራሱ የሚፈልገውን ቀጥታ ከኔ ጋር ህይወት ጀምረሃል። ህይወት መጀመርህንና አንዳንድ ነገሮች እንደምታስታውስ አውቃለሁ። ቤት ደስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናሌ ቤተሰብ ሰላም ሰላም፣ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እና ዛሬ ማተናል። ላይክ ሼር ሰብስክራይብ ያደረጋችሁ ቤተሰብ እየሆናችሁ ቪዲዮ እስከ መጨረሻ ድረስ ተከታተሉ ማለት ነው ውዶቼ። ሄርሜላ እንግዲህ ተናግራ ያልሰማችሁ ዛሬ እንግዲህ አልፈልግሽም ለማለት በቅታለች ማለት ነው። ያልተፈለግን ቦታ መቆያት የማያድሩት ቤት ማምሻት ዋጋ ያስከፍላል ይባላል እና ያው ዞሮ ዞሮ መጨረሻው ላይ ለዚህ ባክታለች ማለት ነው። ውድ ቤተሰብ በጣም የሚከብድ ነገር ነው። አንዳንድ ጊዜ የሚባለው ነገር አለ፣ የማታድሩበት አታምሹ የሚባል ነገር አለና ብዙ ጊዜ ተነግሮታል። እሷ ደግሞ አይኗን ጨፍና እኔ አለው ልክ እኔ እንደዚህ አድርጋለሁ። በቃ አብረሽ እኮ አሁን ተመተት እንደሚሉት አሁን አንዳንድ ሶሻል ሚዲያ ላይ እንደሚወራም አይደለም። በቃ እኔ ባለፈው ራሱ አውርቻለሁ ከሄርሜላ እንዴት አድርጎ መራቅ እንዳለበት እና የገባት ቃል ከብዶት ነው መሰለኝ እንደዚህ የሚሆነው እያልኩ ነው። እና ወደ ቪዲዮ ለማስራት ወጣ ማይለው መኪናም ማይነዳ ቤት ውስጥ የሚሆነው እረፍት ይፈልግም እንደሆነና ከሩታና ከልጁ ጊዜ ማሳለፍ ስለሚፈልግ እንደሆነ በግልጽ ነግሯል ማለት ነው ለወንድሙና ለእህትዮ። ሄርሜላም እንግዲህ ምንድነው ከኔ ለመራቅ እንደዚህ የምታደርገው? የሚሰጣትን ስጦታዎቹም አንዴ ታወጣለህ አንዴ ትጥላለህ ምናምን ስትለው በቃ አልፈልግም ካልኩት አልፈልግም በግድ ነው እንደሚ ብሏት እንግዲህ ተመናጭቋል ምናምን ነገር ሩታን እንደሚፈልግና የደነዘዛ ሆኖ ሳይሆን ምንም ሳያውቅ ቀርቶ ሳይሆን ከዚህ በፊት ሩታን ያስቀየማትንና ከዚህ በፊት ሩታን ያስከፋትን ሁሉ ያው ምንድነው የሚባለው ልክሳት ብሎ ፈልጎ እንደሆነ ቤት የሚቀመጠው ከሷ ጋር ጊዜ የሚያሳልፈው ረጅም ሰዓት ከሷ ጋር መቀመጥን የሚፈልገው በቃ እረፍት ፈልጎና ሰላማዊ ህይወት ለመኖር ስለሚፈልግ ነው። እና ሩታ እንኳን ደስ አለሽ በዛ አጋጣሚ። ምክንያቱም እዚህ ጋር አትጨበጭቡ። አንድ ሰው ባለፈው ራሱ የሆነ ነገር ሳይወራ የሆነ አስተያየት ሰጣችሁ ነበር በአብርሽ ፊትና ባለ ትዳር ወንድ ወደ ትዳሩ መመለሱ እኮ ትልቅ ደስታ ነው እንዴ! ከሌላ ሴት ጋር መማገጡ ምንድነው ጥቅሙ? ምንም እኮ ጥቅም የለውም። ገባችሁ? እና ስለዚህ ወደ ሩታ መመለሱ ትልቅ ነገር ነው። እውነት ከሆነ ነገም ተመልሶ ነገ አብርሽ ወደ ራሱ ተመለሰ እየተባለ ድራማ ካልተሰራ ሀቂቃ ድራማ ካልተሰራ ወደ ሩታ መመለሱና ከልጁ ጎን መሆኑ በጣም ትልቅ ነገር ነው። ምክንያቱም ሄርሜላ ሲጀመር ያለ ቦታዋ ነው የገባችው። ሚስቱ እርጉዝ እየሆነች እያወቀች ከዛም ወለደች። ከዛም አብርሽ መቼስ ልጁን ጥሎ እሷን አግብቶ ከሷ ጋር ይኖራል ማለት ውሸት እንደሆነ እያወቀች ነው የገባችበት ህይወት ነው። አንዳንድ ጊዜ በራሳችን ፍላጎት የገባንበት ችግር እንዴት ማውጣት እንዳለብን ማሰብ እንጂ ዝም ብሎ ወደዚህ እየመጡ መለቃቀስ ምንም አይነት መፍትሄ አይኖርም። ሀቂቃ ዳና የሚያስብ ሰውና ለሰው መልካም የሚያስብ ሰው አብርሽ ወደ ሩታ በመመለሱ በጣም ደስ ሊለው ነው የሚገባ ብዬ ነው ማስበው እኔ። ምክንያቱም ወደ ልጁ እናት መመለሱ፣ ወደ ቤቱ መመለሱ፣ ወደ ትዳሩ መመለሱ፣ ተሰብስቦ ለመቀመጥ ማሰቡ በጣም ትልቅ ነገር ነው እና እንደምታዩት ሀብልም ወጥቷል ከአንገቱ ላይ። ምንም አዲስ ነገር የለም። ግን እንደምታይ ዳኒ ሩታ እንዲከለክላት ሲሞክር ዘሎ ነው ያቀፋት የምር። ስለዚህ ሚስቱ ክፉ ነገር አድርገው አይደለም። ሩታ ያለ ስሟ ነው ስም የሰጣችኋት እና አብርሽ ላይ መተት አድርጋ ነው መተት ነው ያደነዘዘው ምናምን
ተብሏል። መጀመሪያ ደረጃ ሩታና አብርሽ አሁን ላይ ይሄን ድራማ ለማቆም ስለፈለጉ ይሆናል። በነገሩ በጣም ረዘመ ታውቃላችሁ። አብርሽ ወደ ሄርሜላ ሄደ፣ አብርሽ ወደ ሩታ መጣ፣ አብርሽ እንደዚህ ሆነ፣ አብርሽ እንደዛ ሆነ። ነገሩ በጣም ሰፍቷልና ይሄን ድራማ ለማቋረጥ ስለፈለጉና ትክክለኛ ባለትዳር መሆናቸው እንደ በፊቱ ሊሰሩ ፈልጎ ነበሩ። ግን ህዝቡ ከላከለው። አንዴ መተት ነው፣ አንዴ ምናምን ነው፣ አንዴ ምናምን ነው፣ ብዙ ነገር። አንዴ በሀብል ነው፣ አንዴ በሰዓት ነው። አሁን ደግሞ ሀብሉ ሲወጣ ወደ ሰዓት ተመለሱ። ሀብሉ ሲወጣ ምን ተባለ? ከሰዓቱ ጋራ ሄርሜላ በሰዓቱ መተት አድርጋ ሰዓቱን አድርጋው ነው ስጦታውን ለምን ታወርቃለህ የምትለው መተቱ በሰዓት ስላለ። ኧረ የኛ ህዝብ ታው ግን ወይኔ ብስምላ። እና አንድ ሰው ወደ ራሱ ተመልሶ የመጀመሪያ ጥፋቱን አውቆ ተሳስቻለሁ ይቅርታ ብሎ ወደ ትዳሩ መመለሱ የተማረ ሰው አስተሳሰብ ነው። ያ የሰው ልጅ ሆኖ ማይሳሳት ስለሌለ የሰው ልጅ ሆኖ ማይሳሳት የለም። የሰው ልጅ ነው። አብርሽ ተሳስቶ ነበር ከሴቶች ጋራ የተለያዩ ሴቶች ጋራ በሩታ ላይ እየማገጣት ነበረ። ያ ነገር ትልቅ ጥፋት እንደሆነ አምነዋል። ሩታም ደግሞ አብርሽን ለማስቀናት ብላ በጣም ብዙ መንገዶችን ተጉዛለች። ሀቂቃ እውነቱን ስናወራ ማለት ነው። ሩታም አብርሽን ለማስቀናት እያለች በጣም በብዙ መንገድ ተጉዛለች። ያው ግልጽ አማርኛና ያየነው እውነት ነው። እና እሷም ደግሞ ይቅርታ አንተን አስከፍቻለሁ፣ መንገድ ጥሻለሁ ይቅርታ ብላ እሱም እንደዚህ በቃ እኔ ያንቺ ነገር ሳይገባኝ ብዙ መንገድ ተጓዣለሁ፣ አንቺ ስለምትወጂኝ ነበር ይሄ ሁሉ የምታደርጊ ብሎ እሷም እሱ ይቅርታ ተደራርጓል። ጥፋታቸውን አምኖ ማለት ነው። ሩታ ማጥፍታለች፣ አብርሽ ማጥፍታሉ። ሁለቱም ጥፋተኛ ናቸው። ሁለቱም ጥፋታቸውን አምኖ ይቅርታ ጠይቆ ከልጃቸው ጋር አብሮ እየኖሩ ህይወታቸውን ትዳራቸውን ለማዝለቅ እየሞከሩ ነው። ልጆቹን ብቻቸውን ተውት በቃ። ብዙ አንቺም የአብርሽ እህት ነሽ። ወንድምሽ ቦታ ይዞ ትዳሩን መስርቶ በልጁ ላይ ሌላ እህት ወይ ወንድም ለልጁ አምጥቶ ደስተኛ ህይወት እና ደስተኛ ቤተሰብ እንዲኖር አትፈልግም እንዴ? ሄርሜላ ካላስ የራሷ ህይወት ትኖር እንዴ? ሄርሜላ እኮ ትላንት የመጣች ሴት ናት። ሩታ ደግሞ አብርሽን ከመሬት አንስታ ምስላችሁ አብርሽ ዳና ማልበስ እንኳን የማያውቅ ነበር እኮ ሩታ ወደ ህይወቱ ስትመጣ። ልብ ብላችሁ አስቡት። እንደ ወንድ እኮ ሞዴል ሆኖ ሞዴል ማልበስ እንኳን የጀመረ እኮ ሩታ ከመጣች በኋላ ነው። ሩታ ወደ ህይወቱ ስትመጣ ራሱ በራሱ አፍ አውርቷል። ኦልሬዲ እዚህ ጋር እኔ ስላወራው አይደለም። በራሱ አፍ ምንድነው ያለ? ሩታ ናት ልብስ የምታመርጠኝ፣ ሩታ ናት ልብስ ሲገዛ ይሄ ያምርብሃል ብላ የምታስገዘኝ ብለዋል። ልብስ እንኳን መርጦ ለብሶ ሞዴል ሆኖ ይሄ ይሆነኛል ብሎ የማያውቅ ነበር አብርሽ። ሩታ ወደ ህይወቱ ስትመጣ ገባችሁ? ከመጣች በኋላ ነው ካለፈለት በኋላ ነው ሴቶችን በሷ ላይ ማደራረብ ጀመረ። ስለዚህ ሩታ ማለት መጀመሪያ አስተማሪ ናት ለአብርሽ። የቤቱ ድምቀት ናት፣ የልጁ እናት ናት፣ ሚስቱ ናት፣ ጓደኛው ናት። ገባችሁ? ብዙ ነገር ህይወት ምን እንደሆነች ያስተማረችው ብቸኛ ሴት ሩታ ናት። ስለዚህ ዛሬ ላይ ሄርሜላ እያላችሁ አንዴ መተት፣ አንዴ እንደዚህ፣ አንዴ እንደዛ አትገለባበጡ። ሩታና አብርሽ ህይወታቸውን ትዳራቸውን ለማባጥበጥ እንዳትሞክርና እንዳንሞክር። በተለይ ሶሻል ሚዲያ ሰው ያጣላልን ያስዳርቃልን ታውቃላችሁ። ስለዚህ እነዚህ ልጆች አንድ ላይ እንዲኖሩ እናደርግ። ጋይስ ላይክ፣ ሼር፣ ሰብስክራይብ አድርጉ። ይመቻችሁ።